እስመ አቡየ ወእመየ ገደፉኒ ወእግዚአብሔር ተወክፈኒ። እግዚአብሔር ተቀበለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። በዚህ ሚዲያ የተለያዩ መርሃ ግብሮች ይከናወናሉ። ራዕየ ዮሐንስ ተከታታይ ትምህርት አለን። ረቡዕ በየሳምንቱ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ከ11 ሰዓት ጀምሮ ልዩ ጉባኤ አለን። ይህን ተከታተሉ። አሁን ላይ የገባሁበት በመዝሙር 26 ቅንፍ 27 ቁጥር 10 ላይ እናት አባቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላል መዝሙረኛው ልበ አምላክ ዳዊት። በዚህ ተነስተን አጭር መልእክት እንነጋገራለን። ምን ይላል ልበ አምላክ ዳዊት? እናት አባቴ ትተውኛል አለ፣ እግዚአብሔር ግን ተቀበለኝ አለ። እናት ልጇን የምትተውበት ጊዜ አለ። አባት ልጁን የሚተውበት ጊዜ አለ። ልጄ ለአቅመ አዳም ደርሰሃል ራስህን ቻል። ልጄ ለአቅመ አዳም ደርሰሻልና ራስህን ቻል የሚልበት ጊዜ አለ። እግዚአብሔር ግን እኛን በቃሽኝ በቃኸኝ የሚልበት ጊዜ የለም። እግዚአብሔር እነሆ በተለያየ መልኩ ልጆቹን ይቀበላል። ለምሳሌ እግዚአብሔር ጸሎትን ይቀበላል። ልበ አምላክ ዳዊት ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ፣ እንደ ዕጣን በፊትህ ጸሎቴን ተቀበለኝ ይላል። ራዕየ ዮሐንስ ላይ እንደምንመለከተው ጸሎት ከዕጣን ጋር ከካህኑ እጅ በመልአኩ ወደ እግዚአብሔር እንደሚያደርግ አይተናል አይደል? ስለዚህ በመዝሙሩ ላይ ልበ አምላክ ዳዊት ጸሎቴን አለ እንደ ዕጣን በፊትህ ተቀበለኝ አለ። ለማን ስንል ንጉሡ ሕዝቅያስን ጸሎቱን እንደተቀበልከው እንደሰማው ዘሰማይኮ ጸሎቶ ወስለቶ ለእዝራ ተወከፍ። የእዝራን ጸሎቱን እየተቀበልከውና የሰማኸው፣ የነቢዩ ሙሴን ጸሎቱን የተቀበልከውና የሰማኸው፣ የቅድስት ሐና ጸሎቷን የሰማሃትና የተቀበልካት ወሰማኒ ቃለ ስለትየ የልመናዬን ድምፅ ሰምቶኛል ብላ እንድትመሰክር ያደረግካት እግዚአብሔር ሆይ ጸሎቴን ተቀበል። ጸሎትን እግዚአብሔር ይቀበላል። በዚህ በሉቃስ ወንጌል ምዕራፍ 1 ዘካርያስን መልአኩ መጣና ምን አለው? ጸሎትህና ዕጣንህና ልመናህ በእግዚአብሔር ፊት ቀርቦልሃል፣ ተቀባይነትን አግኝቶልሃል ይላል። በሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስን የእግዚአብሔር መልአክ ምን አለው? ጸሎትህ መስዋዕትህ ልመናህ በእግዚአብሔር ፊት ቀርቦልሃል፣ ተቀባይነትን አግኝቷል ይላል። ዳንኤልን ቅዱስ ገብርኤል በራእይ 8 ላይ ጸሎትህ መስዋዕትህ ወደ እግዚአብሔር ቀርቦልሃል፣ በእግዚአብሔር ፊትም እነሆ ተቀባይነትን አግኝቶልሃል ሲል እንመለከታለን። ባጭሩ እግዚአብሔር ጸሎትን ይቀበላል። የሕፃናትን ጸሎት ይቀበላል። የወጣቱን ጸሎት ይቀበላል። የሽማግሌዎችን ጸሎት ይቀበላል። የካህናቱን፣ የሊቃውንቱን፣ የመምህራኑን ጸሎት እግዚአብሔር ይቀበላል። ጸሎት ግን ሳል ይዞ ስርቆት፣ ጾም ይዞ ጸሎት ጾም ምንድን ነው? ቂም ይዞ ጸሎት እንዳይሆን፣ ቂም ይዞ ጾም እንዳይሆን፣ ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይሆን። ቂምና በደልን አስወግዶ ብንጸልይ አስወግደን ብንጸልይ እግዚአብሔር ጸሎታችን ይቀበላል። የመጀመሪያው እግዚአብሔር ጸሎትን ይቀበላል። ሁለተኛው እግዚአብሔር ልመናን ይቀበላል። የልመናዬን ድምፅ ሰምተሃልና። ቅዱስ ጊዮርጊስ ስለ መበለቷ ላይ ጸልዋል፣ ወይም ደግሞ ለምኗል። ለመነ፣ የታመመውን ልጇን ፈውስ ብሎ ለመነ፣ ተፈወሰለት። ምግብ አምጣ አለ፣ ምግብ አመጣ። በሌላ መልኩ ኤልያስ ጣዖት በዓል የሚባል ኤልዛቤልና አካብ እያመለኩ አንተን ረስተዋልና እነሆ ልመናዬን ስማ አለ። ምንድን ነው ልመና? ዝናብ እንዲቆም እንዳይዘንብ ሰዎች እነሆ ጣዖትን አምልከዋልና ጣዖት ዝናብ የሚያዘንብ ክረምትና በጋን የሚያፈራርቅ ከሆነ እንየው ብሎ ለምኖ ዝናብን እስከ ማቆም ደርሷል። አቡነ አሮን ጻድቁ እግዚአብሔርን ለምነው ፀሐይ ያቆመዋል። ዜና ማርቆስ ጻድቁ እግዚአብሔርን ለምነው ፀሐይ ያቆመዋል። ኢያሱ መጽሐፈ ኢያሱ ምዕራፍ 10 ላይ ወኢያሱኒ በገባውን ፀሐይ አቀመ፣ ፀሐይ ባለበት እንዲቆም እግዚአብሔርን ለመነ፣ ፀሐዩን ቆመለት። ይኸው እግዚአብሔር ለቅዱሳን ይለመናል፣ ለሰዎች ይለመናል። ልመናን እግዚአብሔር ይሰማል። የሁላችንም ልመና እንዲሰማ የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ሙሴ እግዚአብሔርን ለመነ። ምን ብሎ? ለዚህ ሕዝብ ለ600,000 ሕዝብ መናና ውርድ
መጠጥም አምጣ ብሎ እግዚአብሔር ለመነ። መጀመሪያ የኤርትራን ባህር እንዲሻገሩ ለመነ፣ አሻገረ። ከዚያ የሚበላ ነገር ለመነ፣ የሚበላም ወረደላቸው የሚለውን ያስታውሳል። ሶስተኛው መስዋዕት ነው። እግዚአብሔር መስዋዕትን ይቀበላል። አዎ ከመስዋዕት ይቀድማል። አዎ እነሆ ከመስዋዕት ይልቅ እነሆ ይቅርታን፣ እነሆ አዎ ርኅራኄን፣ አዎ ከመስዋዕት ይልቅ መስዋዕት አበድር፣ አዎ ምጽዋተ አበድር መስዋዕት፣ ይልቁንም ደግሞ አዎ ይቅርታን ከመስዋዕት። አዎ የማቴዎስ ወንጌል ምዕራፍ 5 ላይ መስዋዕት ልታቀርብ ሄደህ ከሰው ጋር እንደተጣላ ትዝ ቢልህ መስዋዕቱን አስቀምጠህ መጀመሪያ ይቅርታ አድርግ። ይቅርታ አድርግ። ካደረግክ በኋላ መስዋዕት አቅርብ። ቂምና በቀል ይዞ ጥላቻን ተሸክሞ መስዋዕት ወደ እግዚአብሔር ማቅረብ አይቻልም። ሆሴዕም እንዲህ ይላል፣ ወደ እግዚአብሔር ቤት ምን ይዤ ልሂድ ይልና መስዋዕት ነው በግ ነው ወይፈን አይደለም፣ ንጹሕ ልቦና ነው አለ። አየው፣ የእግዚአብሔር መስዋዕት መጀመሪያ ንጹሕ ልቦና ነው። ንጹሕ ልቦናን እግዚአብሔር መስዋዕት አድርጎ እግዚአብሔር መስዋዕት አድርጎ ይቀበላል ማለት ነው። ሌላው እግዚአብሔር ይቅርታን ይቀበላል። ጴጥሮስ አጠፋ፣ አዎ እግዚአብሔርን ለመነ፣ ይቅር በለኝ አለ። እሱም በጸሎት በሰማይ ያለህ አባታችን ሆይ አዎ ብላችሁ ጸልዩና እኛም የበደሉንን ይቅር እንደምንል አንተም እኛን ይቅር በለን ብላችሁ ለምኑኝ እኔ እለመናለሁ ብሏል እግዚአብሔር። እግዚአብሔር ይቅር ይላል። ይቅር ባይ ነው እግዚአብሔር። የይቅርታ አምላክ ነው እግዚአብሔር። አዎ ይሁዳን ከይሁዳ የበለጠ እግዚአብሔርን የበደለ የለም። እናቱን ደፈረ፣ አባቱን ገደለ፣ አምላኩንም እንደሚሰቅል ያውቃል እግዚአብሔር። ነገር ግን በይቅርታ ተቀበለው እግዚአብሔር። በይቅርታ ተቀበለው፣ ግን አልተጠቀመበትም። በከመ ተዘከርኮ ለፈያታዊ ዘየማን፣ የበረሃውን ወንበዴ ጥጦስን ተቀበለው ይቅርታውን። በመንግስትህ አስበኝ ሲለው ከአሁን ሰዓት ጀምረ በገነት ትኖራለህ አስቤያለሁ። እግዚአብሔር ይቀበላል። ማንን ተቀበለ? አዎ ሳውል ጳውሎስ ማለት ነው። አሳዳጅ ነበር። ቤተክርስቲያን አቃጣይ፣ ክርስቲያኖችን ገዳይ፣ አገልጋዮችን አሳዳጅ ነበር። እግዚአብሔር ግን በይቅርታ ተቀበለ። አዎ ስለዚህ እግዚአብሔር ይቅርታን ይቀበላል። ምን ላለው? ይቅር በለኝ፣ ይቅር ባይነህና የበደሉህን ይቅር በለኝ እያልን ከለመን ነው ይቅር ይላል እግዚአብሔር። ጴጥሮስን ይቅር ያለ እኛን ይቅር ይለናል እግዚአብሔር። አዎ እኛ የንስሐን ጊዜ ስለማንጠቀምበት እንጂ እግዚአብሔር ይቅርታን ይቀበላል። ሌላው እግዚአብሔር ነፍስን ይቀበላል። እስጢፋኖስን ጠይቀው፣ የበደሉኝን፣ የገደሉኝን፣ የደበደቡኝን፣ የወገሩኝን፣ አዎ የድንጋይ ውርጅብኝ ያወረዱብኝን በማወቅም ባለማወቅም ይቅር በላቸው፣ የኔን ግን ነፍሴን ተቀበል። እግዚአብሔር ነፍስን ይቀበላል። አየህ፣ ይቅር ባይ ነው፣ ነፍስን ይቀበላል እግዚአብሔር ማለት ነው። ስለዚህ ስንመለከት ነፍሳችን የሚቀበል እግዚአብሔር ነው። ሶሎሞን እንጠይቀው፣ የእንስሳት ደምና ስጋ ወደ አፈርነቱ እንደሚቀላቀል የሚያውቅ ስጋና ነፍስ ሲለዩ ስጋ ደግሞ ወደ መቃብር ሲወርድ ነፍስ ወደ ፈጣሪዋ እንደምትመለስ የሚያውቅ ማን አለ ይልና መቅደስ 3 ላይ ይናገራል። ስለዚህ እግዚአብሔር ነፍስን ይቀበላል። እግዚአብሔር አምላክ ያረፉ ወገኖቻችን ነፍሳቸውን ተቀብሎ በቅዱሳን ቦታ ያሳርፍልን። ሌላው የመጨረሻው እግዚአብሔር ሰውን ይቀበላል። አዎ ሰውን በሰውነቱ ይቀበላል። እግዚአብሔር ና ልጄ ብሎ አቅፎ ይቀበላል። የሉቃስ ወንጌል ምዕራፍ 15 ላይ በአንድ ባለጸጋና በአንድ ልጅ አስመስሎ ያስተማረን ምንድን ነው? ልጅ አባቱን ካለህ አካፍለኝ ብሎ ድርሻውን ወስዶ አባክኖ መጨረሻ ለሚበላው ሲያጣ አባቴ አይቀበለኝምን ብሎ ወደ አባቱ ሲመጣ ተቀብሎ በሬ አርዶ ፍሪዳ አርዶ ደስ ብሎኛል፣ የጠፋው ልጅ ተገኝቷል፣ የራቀው ቀርቧል፣ የሞተው ሕያው ሆኗል ብሎ ተቀብሎታል። ያ እግዚአብሔር አዳምን በይቅርታን የተቀበለበትን የምንማርበት አዳምን ይቅር ሊል ከድንግል ተወለደ፣ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍሶ አዳምን ይቅር አለ ማለት ነው። ምን ብሎ የሉቃስ ወንጌል ምዕራፍ 23 ቁጥር 31 ላይ በማወቅም ባለማወቅም ያጠፉትን በሙሉ ይቅር ባላቸዋልና በሙሉ ይቅር አለ። የመጨረሻው የተነሳንበት ምን ይላል? ረዳቱ ነኝ አትጣለኝም፣ አምላኬና መድኃኒቴ ሆይ ቸል አትበለኝ፣ አባቴና እናቴ ጥለውኛልና እግዚአብሔር ግን ተቀበለኝ፣ አቤቱ መንገድን አስተምረኝ ይላል ልበ አምላክ ዳዊት። አንድ ታሪክ አለ እዚህ ትርጓሜው ላይ። ንጉሱ ሕማመ ኮሞሽ የሚባል በጣም አደገኛ በሽታ ታሟል እና ከሚበላው እያበላ ከሚጠጣው እያጠጣ ያቆያቸው ጥበበኞች አሉ እና ድናለን እያለ ያጭበረብሩታል። ምንም ሊያድኑት አልቻሉ። ቅጠል ቢቀቡት፣ ስር ቢመሱ፣ እፍ ቢሉ ምን ሊሆን አልቻለም። አሁን ግራ ሲገባቸው ምን አሉ? ለእናቱ አንድ የሆነ ልጅ ይፈለግና እናቱ እግሩና እጁን ይዛ አባቱ ደግሞ አንገቱን በጥሶ ጥሎ እንደ ዶሮ ደሙን በገንዳ ተደርጎ ወይም ደግሞ
በማቅረቢያ ተደርጎ በሳህን በዚያ ሰውነትህን ታጠብ፣ በዚህ ጊዜ ትፈወሳለህ። ይሄ ሰይጣን ስራ ነው፣ የሰይጣን ምክር። ይህንን አሉት። ንጉሥ ነውና ይሄ አይከብደውም፣ ችግር የለም። ወዲያውኑ ወታደሮችን በተንና ለእናቱ ብቸኛ አንድ ልጅ የሆነ አምጡልኛል። በነገራችን ላይ ለእናቱ ብቸኛ ስጋውን ቆርሶ ደሙን አፍስሶ ያዳነ መድኃኒዓለም ብቻ ነው። መድኃኒዓለም ብቻ ነው። አሁን ተፈለገ፣ ተገኘና ወርቅ ትሰጣላችሁ፣ ብር ትሰጣላችሁ፣ ሀብት ይከማችላችኋል። ነገር ግን ንጉሱ ታሟልና ለንጉሱ ልጃችሁ ይታረድ ተባለ። እሺ፣ ይህንን ነው ምን አለ ቅዱስ ዳዊት? እናት አባቴ ጣሉኝ፣ ተውኝ፣ በገንዘብ ለወጡኝ፣ እግዚአብሔር ግን ተቀበለኛል። ምንድን ነው እሱ? ወደ ንጉሱ ሄደና እናት በዚህ ቆመች፣ አባት በዚያ ቆመ፣ ልጅ ፊት ለፊት ቆመ፣ ንጉሱ ፊት ለፊት ተቀመጠ። ወታደሩ ዝጋውን አለ ቢላ ያቋጨ ነው። ሕፃኑ መጀመሪያ እናቱን አየ። እናቱ ዝም አለችው። አይኑ ፍጥጥ አደረገና እናቱን አየ። ጨካንሽ እያለ ነው በውስጥ አሳልፈሽ ሰጠሽ። እናትም የምጨክርበት ጊዜ አለ እያለ ነው። ቀጠለና ከእናቱ ወደ አባቱ እንዲህ አለ፣ አባቴ ሆይ ጨከንክብኝ፣ ለቢላ አሳልፈ ሰጠኝ አለና ወደ አባቱ በልቡ እየጸለየ ቢያዩ ዝም አሉ አባቱ። ሶስተኛ ወደ ንጉሱ ተመለከተ። ሰው ሲበደል ድሃ ሲገፋ ለልማዱ የሚጮኸው ወደ ንጉስ ነው። መፍትሄ ያለው ወደ ንጉስ ነው። ወደ ንጉሱ ሕፃኑ አይን አየው። ልቀቀኝ ብሎ ማለት ነው። እናቴ ትታኛለች፣ በገንዘብ በወርቅ ለውጣኛለች፣ አባቴም ለሀብት ለወርቅ ለውጦኛል። ንጉሥ ሆይ በአንተ ዘመን ይህ አይፈጸም፣ ልቀቀኝ ማለቱ ነው ልጁ። ወደ ንጉሱ ቢያይ ንጉሱም ጸጥ አለ። መጨረሻ ላይ ግን እጁን ዘረጋና ወደ ሰማይ አየ። ሲመለከት ንጉሱ አንተ ልጅ አለ። አቤት። መጀመሪያ እናትህን አየህ፣ ቀጥለህ አባትህን አየህ፣ ከዚያ እኔን አየህ፣ ከዚያ ወደ ሰማይ አየህ። ምንድን ነው አለ። እውነት ነው፣ ወደ እናቴ አየሁ። ንጉሥ ሆይ ፍታልኝ ልጄን ብላ ትለምናለች ብዬ ባያት ዝም አለች። እናቴ ጣለች፣ እናቴ ተወችኝ፣ እናቴ ለገንዘብ አሳልፋ ሰጠች። መታረዴንና የደሜን መፍሰስ መጠበቅ ጀመረች። ታውቋት። ወደ አባቴ ዘወር አልኩ። አባቴም ንጉሥ ሆይ ልጄ ታርዶ የሚመጣ ገንዘብ ይቅርብኝ፣ ልጄ ሙቶ የሚመጣ ገንዘብ ይቅርብኝ፣ ልጄን ልቀቅልኝ ይላል ብዬ ወደ አባቴ መመለከት አባቴም ተው። ንጉሱ ይፈርዳል ብዬ ወደ ንጉሱ ፊት ለፊት የአይኔን ማሰቅለል የፊቴን መጠውለግ አይቶ እንባዬን አይቶ መከራዬን አይቶ ንጉሱ ይፈታኛል ብዬ ብል አንተም ጨከንክብኝ። አሁን ግን ወደማያዳላው ወደ እግዚአብሔር አይኔን ገልጬ እጄን ዘርግቼ እግዚአብሔር ሆይ እነሆ ማረኝ፣ ይቅር በለኝ፣ ከዚህ ሰይፍ አውጣኝ እያልኩ ወደ እግዚአብሔር ጸለይኩኛል። በዚህን ጊዜ ንጉሱ ከመቀመጫው ተነሳና በአንተ ደም ታጥቤ ከምድን ልሙት አለና ልቀቁት አለ። የታሰረበትን እጁና እግሩ ላይ ያለውን ገመድ ፍቱ አለ። ምን ይደንቃል! የእኛ አምላክ አልዓዛርን ከ4 ቀን በኋላ ከተቀበረ በኋላ ፍቱትና ይሄዳል ያለው ዮሐንስ ወንጌል ምዕራፍ 11። ምን ይደንቃል! ቅዱስ ጴጥሮስ ወንጌል በማገልገሉ በመስበኩ ወህኒ ቤት ወርዶ መልአኩን ልኮ እግዚአብሔር እጅና እግሩን የታሰረበትን ሰንሰለት በትንና ውጣ ብሎ አይመርኩ ከማ እግዚአብሔር ፈኖ መልአኩ አዳነኝ፣ እግዚአብሔር መልአኩን ልኮ እንዳዳነኝ አውቃለሁ አለ። ምን ይደንቃል! ዳንኤል ወደ ተራበ ወደ 7 አናብስት ትንቢተ ዳንኤል ምዕራፍ 6 ላይ በተወረወረ ጊዜ ማን አዳነ ሲለው ንጉሱ እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ። እግዚአብሔር እንደዚህ ነው። አሁን ልበ አምላክ ዳዊት ምን አለ? እነሆ እናት አባቴ ተውኝ፣ አንድም እናት አባቴ ጣሉኝ፣ በሌላ መልኩ እናት አባቴ ለገንዘብ ለወጡኝ፣ ለወርቅ ለወጡኝ፣ እግዚአብሔር ግን ተቀበለኝ፣ ይቅር ምኑን ልመናዬን ተቀበለኝ፣ ይቅር አለ። አትሞትም አለ። የኔ ልጅ ነው ስጋውን ቆርሶ ደሙን አፍስሶ ዓለምን የሚያድን እንጂ ያንተ ደም ሰው አያድንም ብሎ ልመናዬን ተቀብሎ ከመጥፋት ከሰይፍ ከቢላ ነፃ ወጣኛል። በዚህን ጊዜ ንጉሱ በአንተ ደም ታጥቤ ከምድን ሞቴን እመርጣለሁ ባለ ጊዜ የእግዚአብሔር መልአክ መጣና በንጉሱ ላይ ያለውን እባጭ መጥቶ ሰውነቱን ነፃ አደረገው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር። ይህንን ያለው እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወክፈኒ። እናት አባቴ ተውኝ፣ እናት አባቴ ጣሉኝ፣ እናት አባቴ ያገደሉኝ፣ እናት አባቴ ለገንዘብ ለወጡኝ፣ እግዚአብሔር ግን ልመናዬን ተቀብሎ ነፃ ወጣኝ። ዛሬም ለገንዘብ፣ ዛሬም ለስልጣን፣ ዛሬም ለሀብት፣ ዛሬም ለተለያየ ነገር አባት ልጁን እናት ልጇን ሲለወጥ እናያለን።
ከዚህ መርገም እግዚአብሔር እኛን ነፃ ወጥቶ ሀገራችን ሰላም አድርጎ ሁላችንም እንዲጠብቀን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።